በስልጣን ላይ ያለው አገዛዝ መከላከያ ሰራዊቱን በ8 ተሽከርካሪዎች አጅቦ ለውጊያ ከጅቡቲ ግዛት መስፈሩ ተገለጸ። ለዜናው ዝርዝር ባልደረባችን ታምሩ ገዳ። የኢትዮጵያ መከላከያ ጦር የጅቡቲን ድንበር ተሻግሮ በጅቡቲ መሬት ውስጥ ሰሞኑን መስፈሩ የዲፕሎማቲክ ምንጮች ገለጹ። በወታደራዊና በዲፕሎማሲያዊ ኮሙኒኬ ዙሪያ የሚያወጣነጥነው መቀመጫውን በፈረንሳይ ፓሪስ ያደረገው ኢንዲያን ኦሽን ኒውስሌተር ቅዳሜ መጋቢት 4 2017 እንደዘገበው የኢትዮጵያ የመከላከያ ጦር የጅቡቲን ድንበር የሆነው ላያኖን የተባለውን ድንበር ባለፈው መጋቢት 1 2017 ከጠዋቱ 8 AM ወይም በኢትዮጵያ አቆጣጠር ከጠዋቱ 2 ሰዓት 8 ወታደራዊ ካሚዮኖች ሊዘልቅ የተገደደው ለአዲስ አበባ ገዢዎች የቅርብ አጋር የሆኑት የጅቡቲው ፕሬዝዳንት ኢስማኤል ኦማር ጉሌህ መንግስትን ለመፍረስ የሚንቀሳቀሰው ፋሩድ የተባለው ተቋሚ ኃይል እንቅስቃሴ ያዘካቸው ፕሬዝዳንት ጉሌህ ለአዲስ አበባ ባለስልጣናት የድረሱልን ጥሪ በማሰማታቸው ነው ብለዋል። ለወደብ አልባ ኢትዮጵያ ዋነኛ የባህር መዳረሻ ከሆነችው ከጅቡቲ ግዛት የሰፈረው የኢትዮጵያ መከላከያ ጦር ከጅቡቲ የፋሩድ በፍራንሳይኛ ፍሮንት ፖር ላ ሪስቶሬሽን ደ ላ ዩኒቲ ኤር ደ ላ ዲሞክራቲክ አርሚ ከተባለው የአንድነትና የዲሞክራሲ ጦር ጋር መጋጨቱ አይቀሬ ነው ሲል ኢንዲያን ኦሽን ተንብየዋል። በዚህ ሰሞነኛ ዜና ዙሪያ የአዲስ አበባም ሆነ የጅቡቲ ባለስልጣናት እስካሁን የሰጡት አስተያየት አልተካተተም። ጅቡቲ የአሜሪካ፣ የፈረንሳይ፣ የቻይና፣ የጃፓንና መሰል ወታደራዊ ተቋማት እንደተቆረቆሩባት ዘገባዎች አክለው ይገልጻሉ።